የብልጽግና ካድሬዎች ከሰሜንና ደቡብ ወሎ ቤተ አማራ ቀጠናዎች መሸሽ መጀመራቸው ተሰማ። ካድሬዎቹ ደሴ ከተማ መሰባሰብ የጀመሩ ሲሆን ከተማዋ ውስጥ መጨናነቅ መፈጠሩንም የዓይን እማኞች በመግለጽ ላይ ናቸው። ካድሬዎቹ ሽሽት የጀመሩት ተቆርጠን እንቀራለን በሚል ስጋት ሲሆን የብልጽግናው አገዛዝ በበኩሉ ጥሬ ገንዘብ ከወልዲያና ደሴ ባንኮች ማውጣት ጀምሯል ተብሏል። ዝርዝሩ በሰፊው ይቀርባል። ምርኮኛው ጀነራል ባጫ ደበሌ የአፋብን ሊቀመንበር ዘመነ ካሴ ሀገር የመምራት ብቃት የለውም ሲል ቢቢሲ ላይ በነበረው ቆይታ አስታውቋል። ከአብይ አህመድ የተላከው ጀነራሉ ቢቢሲ ላይ ሰጠ በተባለው ሀሳብ ሀገር ይፈርሳል እንጂ ለፋኖ ስልጣን አናስረክብም ሲል ዝተዋል። የምትፈልጉትን ያህል ገንዘብ እንስጣቸው ያለው ባጫ ደበሌ ብቻ ተውን ሲል ብልጽግና ቤት የገባውን የፍርሃት ቆፈን አደባባይ አውጥቶታል። አብይ አህመድ ሀገር እየመራ ነው ወይ የሚለውም ጥያቄ ተከትሏል። የምሰሙት ይሆናል። የኢትዮጵያ ሕዝብ በአገሪቱ እየተካሄደ ያለውን ጉድ የማወቅ መብቱ እንዲከበር ተጠየቀ። ኢትዮጵያ ከባድ ቀውስ ውስጥ በምትገኝበት በዚህ ሰዓት አብይ አህመድ አንዱንም ጉዳይ ለሕዝብ ማሳወቅ የፈለገ አይመስልም ተብሏል። ፖለቲካዊ ታዛቢዎች የአብይ አህመድ ዝምታ ንቀት ሳይሆን ፍርሃትና መፍትሄ የማጣት ምልክት ነው ሲሉ አስጠንቅቀዋል። ጠቅላይ ሚኒስትሩ እውነታውን ለህዝብ ከማሳወቅ ይልቅ ተቃዋሚ ፓርቲ አባላትን ዘብጥያ መወርወር ጀምረዋል። ዝርዝሩ በሰዓቱ ይቀርባል። በጎንደር ለአፈና የተንቀሳቀሰው የብልጽግና ሰራዊት ላይ በተወሰደ የመልሶ ማጥቃት እርምጃ 15 የሰራዊቱ አባላት ህይወት ማለፉ ተሰማ። 27 የሚሆኑት ደግሞ ቆስለዋል ተብለዋል። ብልጽግና ኪሳራውን ያስተናገደው በራስ ጋይንት ቀጠና ሲሆን በተመሳሳይ ሰዓትም ጎንደር ጠቅላይ ግዛት በርካታ ፋኖዎችን አስመርቋል። አሁን በቀጥታ ወደ ዝርዝሩ አልፈናል። አረጋል እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር በቃ። ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው መንግስት። ምርኮኛው ጀነራል ባጫ ደበሌ የኬንያ አምባሳደርነቱን ትቶ የአብይ አህመድ ቃል አቀባይ ከሆነ የሰነባበተ ሲሆን አሁን ደግሞ ቢቢሲ ላይ በመቅረብ ፋኖ 4 ኪሎ አይመጣም የሚል ስጋቱን ማሰማቱ ተሰምተዋል። ቢቢሲ በለቀቀው የማስታወቂያ ቪዲዮ ላይ የወያኔ ምርኮኛው ጀነራል ባጫ ደበሌ ፋኖ ስልጣን አይዝም ሲል የፎከረ ሲሆን መጨረሻችን መጨራረስና እንደ ሀገር መጥፋት ነው ሲልም አስፈራርተዋል። የፋኖ ሊቀመንበር ዘመነ ካሴ ሀገር የመምራት ብቃት የለውም ሲልም በብልጽግና መንደር የገባውን የፍርሃት ቆፈን ባጫ ደበሌ አደባባይ አውጥቶታል። ላለፉት 30 ዓመታት የህዝብን ገንዘብ በመዝረፍ ወደር ያልተገኘለትና አንድም ቀን ወታደራዊ ድል አስመዝግቦ የማያውቀው ጀነራል ባጫ ደበሌ ፋኖች የሚስማሙ ከሆነ የፈለጉትን ገንዘብ እንስጣቸውና ነፍጥ ያስቀምጡ ሲልም ቀልደዋል። ነፍጥ ማስጣል የተሳነው ብልጽግና አሁን ደግሞ ተራ በሚመስሉ ጉዳዮች ላይ የተጠመደ ሲሆን ይህም ተስፋ ከመቁረጥ የመነጨ ሳይሆን አይቀርም ተብሏል። አርበኛ ዘመነ ካሴ ሀገር መምራት አይችልም የሚለው አስተያየቱ ደግሞ ታዲያ ሀገር መምራት የሚችለው አብይ አህመድ ነው ወይ የሚል ምላሽ እንዲከተል አድርጓል። ጀነራል ባጫ ደበሌ በሰሜኑ ጦርነት በርካታ ኪሳራ በብልጽግና ላይ እንዲከተል ካስቻሉ ጀነራሎች ውስጥ አንዱ ሲሆን አካባቢው ላይ በጦርነት ስም ከዘመተ በኋላም የሰራቸው አሳዛኝ ድርጊቶችም በመጽሐፍ ጭምር ተሰንደው ለቀጣዩ ትውልድ ጭምር ተቀምጠዋል። በወያኔ ገለል ከተደረገ በኋላ በአብይ አህመድ ትዕዛዝ ተመልሶ ጀነራል ነህ የተባለው ባጫ ደበሌ ባለቀ ሰዓት በተተራመሰው የአገሪቱ ፖለቲካ ላይ ከእውነት የተፋታ አስተያየት መስጠቱም የብዙዎችን ቀልብ ስበዋል። አብይ አህመድ እንደ ኦሎምፒክ ችቦ በየሚዲያው እየዞረ ህዝቡን ተረዱን የሚል ዘመቻም የጀመረ ሲሆን ጀነራሎቹም ዓለም አቀፍ ሚዲያ ላይ በመቅረብ ለማገዝ ሙከራቸውን ቀጥለዋል። ይህም ቢሆን ግን ያለው ተጨባጭ ሁኔታ ኦህዴዶች የመጣባቸው አደጋ በቀላሉ እንደማይመለስ የሚያረጋግጥ ሆኗል ተብሏል። በተለይ ጀነራል ባጫ ደበሌ ከዓመታት በፊት ወያኔን የማያስቆም የአማራ ወጣት ሽል ሆኖ ቢቀር ይሻለዋል የሚል የተሳካ የሚመስል ጥሪ ያቀረበ ሲሆን አሁን ደግሞ የአማራ ህዝብ ጀርባውን ሲሰጠው ስድብ የጀመረ ይመስላል ተብሏል። መንገዱን በድንጋይ መዝጋት ነው። በሺዎች የሚቆጠር ወይም በመቶዎች የሚቆጠር ኪሎ ሜትር ሁሉም በየቀበሌው ወጥቶ እንደ ግንብ ቢሰራ በድንጋይ በመቶዎች የሚቆጠር ኪሎ ሜትር የሚዘጋ ነውና ወያኔ በአትሊስት በመኪና አይሄድም። ከአማራ ክልል ያልተሰረቀ ነገር የለም፣ ያልተዘረፈ ነገር የለም፣ አንድም ነገር የለም።
ሁላችንም ሰምተን ሊጥ ሳይቀር ነው የተዘረፈው። ሽሮ ምን ቤት ውስጥ ያለ ነገር በሙሉ ነው የሚዘረፈው። ስለዚህ አማራን ማደየት፣ ማዋረድ፣ መግደል ነው። ይሄ መበቀል አለበት። ይሄን የማይበቀል የአማራ ልጅ መወለድ የለበትም። ውሃው ነው መቅረት ያለበት። ይሄን ሊበቀል ደግሞ መንገዱን መዝጋት አለበት። የፋኖ ኃይሎችን ለማፈን የተንቀሳቀሰው የብልጽግናው ኃይል በደረሰበት ከባድ የመልሶ ማጥቃት ሰብአዊ ኪሳራን ማስተናገዱ ተሰምቷል። ከስማዳ ተነስተው ወደ ጅብጌ መድኃኔዓለም፣ ሰበር ሚካኤል እና ቃጨና አቅጣጫ በመንቀሳቀስ 206ኛ ከፈለው ደሴ ኮርን በጀኔራል ኃይሌ ዘውባንተው ክፍለ ጦር ላይ የማፈን ሙከራ ለመፈጸም የሞከረው የብልጽግናው ኃይል በተወሰደበት የተቀናጀ የመልሶ ማጥቃት እርምጃ በጽኑ ተመቷል ተብሏል። ክፍለ ጦሩ ባካሄደው ስልታዊ የመልሶ ማጥቃት ኦፕሬሽን የብልጽግና የማፈን ዓላማን ማክሸፍ የቻለ ሲሆን በሰውና በቁሳቁስ ላይም ከፍተኛ ኪሳራ በማድረስ የላቀ ድል አስመዝግበዋል ሲል ከቦታው የወጣው መረጃ ይፋ አድርጓል። ባለፉት 2 ቀናት በራስ ጋይንት ቀጠና ጨምሮ በተለያዩ የውጊያ ቀጠናዎች ከፍተኛ ፍልሚያዎች ያካሄደው እዙ የብልጽግናን ስልታዊ እንቅስቃሴዎችን በማክሸፍ ከፍተኛ ምት አሳርፎበታል ተብሏል። በዚህ የፋኖ የመልሶ ማጥቃት ዘመቻ 15 የመከላከያና አድማ ብተና አባላት ህይወት ያለፈ ሲሆን 27ቱ ደግሞ ቀላልና ከባድ ቁስለኛ ሆነዋል ተብሏል። 7 የነፍስ ወከፍ ክላሽንኮቭ ትጥቅም በፋኖ ተማርኳል። በዚህ የተቀናጀ የመልሶ ማጥቃት ኦፕሬሽን ፋኖ በአንድነት መንፈስ የተንቀሳቀሰ ሲሆን በውጤቱም የብልጽግና ሰራዊት በወጣበት ቀልጦ ቀርቷል ተብሏል። ይህ በእንዲህ እንዳለ በአፋብን ጎንደር ጠቅላይ ግዛት በላይ እዝ 305ኛ ኮር ለተከታታይ ወራት ሲያሰለጥናቸው የቆዩ ሰልጣኞችን በይፋ አስመርቀዋል። አፋብን ጎንደር ጠቅላይ ግዛት በላይ እዝ 305ኛ ኮር ለተከታታይ ወራት ሲያሰለጥናቸው የቆዩት ወጣቶች የኮርና የክፍለ ጦር ከፍተኛ አመራሮች በተገኙበት ነው በደማቅ ሁኔታ ተመርቀው ለግዳጅ የተሰማሩት። በምርቃቱ የተገኙት የኮርና የክፍለ ጦር አመራሮች ስልጠናው ተጀመረ እንጂ የመጨረሻው አለመሆኑን የገለጹ ሲሆን በአማራ ሕዝብ ላይ እየደረሰ ያለው ግፍ ገንፍሎ በመፍሰስ ላይ ደርሷል ሲሉ ለአዳዲስ ተመራቂዎቹ መልእክት አስተላልፈዋል። አሁን ባለው ተጨባጭ ሁኔታም አዳዲስ ተመራቂዎች ለህዝብ በፍጥነት መድረስ እንዳለባቸውም የስራ መመሪያ ሰጥተዋል ተብሏል። በዚህ ወቅት ለግዳጅ የሚሰማሩ ፋኖች ልዩ የሚያደርጋቸውም አንድነቱ በተበሰረ ማግስት መሆኑን ጭምር ነው ሲሉ አመራሮቹ ተናግረዋል። በዚህ ትግል ላይ በርካቶች የህይወት መስዋዕትነትን ከፍለዋል ያሉት አመራሮቹ የአሁኑ ጀግኖችም በቅብብሎች ትግሉን ዳር የማድረስ ትልቅ ኃላፊነት አለባቸው ማለታቸውን የአፋብን ጎንደር ጠቅላይ ግዛት በላይ እዝ ለጣቢያችን ያደረሰው መረጃ አመልክቷል። የብልጽግናው አገዛዝ ሀገሪቱ በከባድ ፈተና በምትገኝበት በዚህ ሰዓት ችግሩን ለህዝብ በይፋ ከማሳወቅ ይልቅ ዝምታን የመረጠ ይመስላል። በቅርቡ አሚኮ የቀረበው አብይ አህመድ ዛሬ ደግሞ በኦሮምኛ ቃለ ምልልሱ የኦሮሞ ህዝብን ጠብቁኝ ከማለት ውጭ ብልጽግና በይፋ ለህዝቡ የገለጸው ነገር አለመኖሩ ብዙዎችን ማነጋገሩን ቀጥለዋል። ዓለም አቀፍ ተቋማትና ዲፕሎማቶች በውስጥ በኩል ማብራሪያ እስከ መጠየቅ የደረሱ ቢሆንም የጉዳዩ ዋና ባለቤት የሆነው የኢትዮጵያ ህዝብ መረጃ እንኳን ተነፍጎ የአይጥና ድመት ጨዋታው እንደቀጠለ ነው። ከዚህ ይልቅ ብልጽግና የመረጠው አዲስ አበባ የሚገኙ የተቃዋሚ ፓርቲ አመራሮችን እስር ቤት መወርወር ሲሆን እስካሁን ድረስ 3 ታዋቂ ሰዎች የአብይ አህመድ እስር ሰለባ መሆናቸው ታውቋል። ሌሎችም የተቃዋሚ ፓርቲ አመራሮች እንታሰራለን የሚል ከፍተኛ ስጋት ያደረባቸው ሲሆን አብይ አህመድ አያደርገውም እንደማይባልም ከብልጽግና መንደር እየወጡ ያሉ መረጃዎች በመግለጽ ላይ ናቸው። ከህዝብ ጋር እንደተቆራረጠ የሚነገርለት ብልጽግና ድብብቆሹን ለምን ፈለገው የሚለው ጥያቄ እንደቀጠለ ሲሆን ዓለም አቀፍ ምሁራን ለዚህ በቂ ምላሻቸውን አስቀምጠዋል። ፖለቲካዊ ምሁሩ ጆቫኒ ሳንቶሪ ፓወር ኮንሶሊዴሽን በተባለው መጽሐፉ መሪ መረጃን ለመደበቅ የሚገደደው ህዝቡን ሲንቅ ሳይሆን ሲፈራ እንደሆነ ይገልጻል። እውነታው በአደባባይ ወይንም በይፋ ከተነገረ መሪዎች ህዝብ ሊያባረን ይችላል የሚል ስጋት አለባቸውም ይላል። በዚህ ብቻም ሳያበቃ ብንናገር ህዝብ አያምንም የሚል እምነት ካላቸው መሪዎች ሀገራዊ መረጃዎችን ደብቀው ጨዋታቸውን መቀጠላቸው አይቀሬ እንደሆነ ይገልጻል። ማክስ ዌበር የተባለው ምሁር በበኩሉም ሌጂስሜሲ ክራይሲስ በተባለው ጽሑፉ መሪ መረጃን የሚደብቀው ለችግሮች መፍትሄ እንዳጣ ሲሰማው እንደሆነ ይዘረዝራል። ተስፋ የመቁረጥና ቀውሶች አዙሪት ውስጥ መግባታቸውን ሲገነዘብ
መረጃን በመደበቅ የመጣው ይምጣ ወደሚል ግትር ባህሪ ሊሻገር እንደሚችል ያስጠነቅቃል። አብይ አህመድ በአጠቃላይ እየመጣ ያለውን ቀውስ የደበቀበት ምክንያት ከነዚህ ውጪ ሊሆን እንደማይችል የታወቀ ሲሆን በተለይ ደግሞ ብናገርም ህዝብ አያምንም የሚለው ድምዳሜው ለድብብቆች ጨዋታው ዋናው መንስኤ መሆኑ ይታመናል ተብሏል። ጠቅላይ ሚኒስትሩ ከዚህ ቀደም የህዝብ ድጋፍ ያለው ሲመስለው ወታደር ቤተ መንግስቴ መጣ፣ ቦምብ ሊገለኝ ነበር፣ መፈንቅለ መንግስት ተሞከረብኝ በማለት ሚዲያ ላይ ለመውጣት ይጣደፍ የነበረ ቢሆንም አሁን ግን ሁሉንም ጨዋታ በጓሮ ለማድረግ እየተገደደ ይመስላል እየተባለ ነው። በተለይ ከአብይ አህመድ ባህሪ አንጻር ከፊት የመታየት ፍላጎቱ በብዙ አጋጣሚዎች ጎልቶ የወጣ ቢሆንም አሁን ግን ድብብቆሹ የሚያዋጣ ሳይመስለው አልቀረም ተብሏል። በተቃራኒው ህወሓት በብልጽግና ላይ የሚያቀርበው ክስ የቀጠለ ሲሆን በቅዳሜ ዕለቱ ጥቃት ብልጽግና አርኤስኤፍ በተባለው የሱዳን ጨካኝ ታጣቂ ቡድን አስደብድቦኛል የሚል ክስ አቅርበዋል። ህወሓት ያቀረበው ክስ ከገለልተኛ ወገን ማረጋገጫ ባይገኝለትም እውነት ነው ተብሎ ከታሰበ ግን የሁለቱ ወገኖች ግጭትና ውጥረት በቅጽበት ወደ አካባቢው ጦርነት ይዛመት እንደነበር በመነገር ላይ ነው። ለዚህ ደግሞ ዋናው ምክንያቱ አርኤስኤፍ የተባለው ቡድን ከሱዳን መንግስት ጋር እየተፋለመ የሚገኝ እንደመሆኑ መጠን አጋጣሚው የሱዳንን ቀውስ ወደ ኢትዮጵያ ስለሚጋብዝ ነው ተብሏል። በወሎ ቤተ አማራ ያለው ውጥረት ከመቼውም ጊዜ በላይ ተባብሶ ቀጥሏል። ደቡብ ወሎ ውስጥ የሚገኙ የወረዳ ካድሬዎች ስራቸውን ትተው ወደ ዋና ከተማዋ ደሴ መፈርጠጥ የጀመሩ ሲሆን በአሁኑ ሰዓት የደሴ ከተማ በእነዚሁ ካድሬዎችና በሌሎች የብልጽግና ሰዎች መጨናነቋ ተረጋግጠዋል። በቦታው ላይ የሚገኙ የዓይን እማኞች እንደገለጹት ካድሬዎች ሽሽት የጀመረው በዚሁ መስመር ከፍተኛ ውጥረት በመስፈኑና ጦርነት ፈንድቶ እንቆረጣለን በሚል ስጋት እንደሆነም ታውቋል። በእነዚሁ ደሴ ዙሪያ ባሉ ወረዳዎች የመንግስት አገልግሎት የተቋረጠ ሲሆን ተቋማት ባዶ መቅረታቸው በመነገር ላይ ነው። የመረጃ ምንጩ ጨምሮ እንዳለው በደሴ ከተማ የሚገኙ የእንግዳ ማረፊያዎች እስኪጨናነቁ ድረስ ፍርጠጣው ቀጥሏል። አንዳንድ ካድሬዎችም ደሴን አላምን ብለው ወደ ባህር ዳር ጉዞአቸውን ያቀኑ ጭምር እንዳሉም ታውቋል። በራያ ግንባር በዚህ ሰዓት ህወሓት ከፍተኛ መጠን ያለው ጦር በማስጠጋት ላይ ሲሆን የአብይ አህመድ አገዛዝ ልሳኖችም በዚሁ ግንባር የመጨረሻው ጦርነት መፈንዳቱ እንደማይቀር በመዛት ላይ ናቸው ተብሏል። ፋኖ በበኩሉ በሰሜን ወሎ ቤተ አማራ ሆነ ደቡብ ወሎ ውስጥ ያለውን ይዞታ በማስፋት ላይ ይገኛል ተብሏል። በዚህ እንቅስቃሴ ምክንያትም የብልጽግና ሰዎችና ተባባሪዎቻቸው ሽሽታቸውን የቀጠሉ ሲሆን ገንዘብ የማውጣቱም ሩጫም እንደቀጠለ ነው። የዓይን እማኞች ጨምረው እንደገለጹት በደሴና ወልዲያ በሚገኙ ባንኮች ውስጥ ያለው ጥሬ ገንዘብ ብልጽግና ማሸሽ ጀምሯል። ላብነትም በደሴ ቧንቧ ውሃ ተብሎ በሚጠራው አካባቢ ያለው የንግድ ባንክ ገንዘብ በብልጽግና የተወሰደ ሲሆን በሌሎች አጎራባች አካባቢዎችም ተመሳሳይ እርምጃው ቀጥሏል። በዚህም ምክንያት በአካባቢው በቅርቡ አንዳች ነገር ሊፈነዳ ይችላል የሚለው ስጋት እንዲባባስ እንዳደረገውም ታውቋል። በሌላ በኩል አምኒስቲ ኢንተርናሽናል ህወሓትና የብልጽግና አገዛዝ በቅርቡ ያደረጉት የንሞካከር ጦርነት በህዝብ ላይ ከፍተኛ ሽብርን እየፈጠረ እንደሚገኝ መክሰሱን ዲደብሊው ዘግበዋል። በኢትዮጵያ ሰሜናዊ ክፍል እንደ አዲስ ግጭት መቀስቀሱ ነዋሪዎችን ድጋሚ ለከባድ የሰብአዊ መብት ጥሰት አደጋ የሚያጋልጥ እንደሆነም ተቋሙ አስጠንቅቋል። ዓለም አቀፉ የሰብአዊ መብት ተሟጋች ተቋም ባወጣው መግለጫ ሁለቱም ወገኖች የንጹሃንን ደህንነት ማስጠበቅ ጨምሮ ለዓለም አቀፉ የሰብአዊ መብቶችና መርሆች እንዲሁም ህጎች ከወዲሁ እንዲገዙ አጥብቆ ጠይቋል ተብሏል። የምስራቅና ደቡብ አፍሪካ የአምነስቲ ኢንተርናሽናል ቀጠናዊ ዳይሬክተር ቲገሬ ቻጉታ እንዳሉት ማህበረሰቡ ቀደም ሲል ለተፈጸሙት አሰቃቂ በደሎች እስካሁን ፍትህና ተጠያቂነትን ሳያገኝ ተጨማሪ ስጋት ውስጥ መውደቁ አሳዛኝ ነው። ተፋላሚዎች ለገለልተኛ የሰብአዊ መብት ተከታታዮችና ለሰብአዊ እርዳታ አቅራቢዎች ያለምንም ገደብ መንገድ እንዲከፍቱም አምነስቲ በመግለጫው አስጠንቅቋል። በተጨማሪም ዓለም አቀፉ ማህበረሰብ በግጭት በተጎዱ አካባቢዎች መግባት እንዲችል ለገለልተኛ መገናኛ ብዙሃንና ለሰብአዊ መብት ተከታታዮች በሩ ክፍት እንዲሆንም ጠይቋል። ተቋሙ በአካባቢው ከፍተኛ የሰብአዊ መብት ጥሰትና ወንጀል እንደተፈጸመ ቢታወቅም የብልጽግናው አገዛዝ ግን እስካሁን ድረስ ማንም እንዳይገባ በሚል አቋሙ እንደቀጠለ ነው ይባላል። የህወሓት አቋም ምን እንደሆነ ባይታወቅም የፋኖ አመራሮች ግን ዓለም አቀፉ ማህበረሰብ ፋኖ በሚቆጣጠራቸው አካባቢዎች በማንኛውም ሰዓት ገብቶ የማየትና የመመርመር መብት እንዳለው አረንጓዴ መብራት ሰጥተው ነበር። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም